to move it, move it. I like to move it, move it. You like to move it. I like to move it, move it. በአንድ ወቅት በአንድ ትንሽዬ መንደር ውስጥ የሚኖር አለን የተባለ ወጣት ነበር። በጣም ታማኝና ጥሩ ሰው ነው። እንዲሁም ለፈጣሪ ቃል ተገዝቶ የሚኖር። ይሁንና በሚያስቅ መልኩ ግን የሚኖረው ከሌባ ጓደኞቹ ጋር ነበር። ሶስቱ ሌባ ጓደኞቹ ቀን ቀን ሲሰርቁ ይውሉና ማታ ላይ የሰረቁትን አመጣው ጥሩ ምግብ ተዘጋጅቶ ምግብ ቀርቦ ሲበሉ ለአለን የሚሰጡት ነበር። ነገር ግን አለን አይበላም ነበር። ተሰርቆ በተገዛ ገንዘብ ባልተሰረቀና በንጹህ ገንዘብ ነበር የሚመገበው። እንደተለመደው አንድ ቀን ቁጭ ብለው እየበሉ በነበረበት ሰዓት ጓደኞቹ ይቀልዱበታል። አትበላም እንዴት አለን? ብላ እንጂ። አይ እኔ እያወቃችሁ ተሰርቆ ከመጣ ገንዘብ የተዘጋጀ ምግብ አልበላም። ከዛ አንደኛው ጓደኛም ይህን ሲሰማ ኦ አንተ አትበላም ለኔ ስጠኝ በቃ እኔ እበላለሃለሁ ሲል፣ ሌላኛው ሌባ ጓደኛው ደግሞ ተው እንጂ አንተ ምን ነካህ እኔ እበላለታለሁ ችግር የለውም ሲል፣ ከመሃላቸው የነበረችው አንደኛዋ ሌባ ሴቷ አለን ለምን ግን ሁሌ ከኛ ትለያለህ ስትለው፣ አለንም ከልቡ የሚሰማውን ይነግራታል። እሱ ከነሱ ጋር መኖር እንደሰለቸው፣ ለውጥ እንደሚፈልግ፣ ንጹህ ህይወትን ብቻ መምራትም እንደሚፈልግ ይነግራታል። እንደዚህም ሲል አንደኛው ሌባ አንተ ሞኛቱን ከዚህ የተሻለ ህይወት ልታገኝ አትችልም የጣመህን እየበላህ የምትኖርበት አለበለዚያ እየተቸገርክ ትኖራታለህ እንጂ ሲለው፣ አለንም ውድ ጓደኞቼ እስከዛሬ ድረስ አብረን ስለኖርና አመሰግናለሁ። ከአሁን በኋላ ግን ከዚህ ቤት መኖር አልፈልግም። ደስተኛና ንጹህ ህይወትን ነው መምራት የምፈልገው ብሏቸው አብሯቸው እንደማይኖር ይነግራቸውና ተሰናብቷቸው ጓደኞቹን ትቶ ይሄዳል። አለንም በፊት የሚኖርበትን መንደር ትቶ ራቅ ወዳለ መንደር ሂዷል። ምንም ነገር አልነበረውም፣ ማንም አልነበረውም። እናም ሚሰራውም ስራ አጥቶ በጣም ደክሞ ተርቦት ድንጋይ ላይ ተቀምጦ ነበር። እሱም ስራ መፈለግ እንዳለበትና ማስተካከል እንዳለበት እያሰበ ነበር። በዚህም ሰዓት ፊት ለፊቱ አንድ በእድሜ ትልቅ አሮጊት የተለያዩ አፕሎችን ይዛ እየመጣች ሳለ ይደፋባታል። እናም በእድሜም ትልቅ ስለነበረች ማንሳት አልቻለችም። ይህንንም የተመለከተው ምስኪኑ አለን ዝቅ በማለት ሙሉውን ለቅሞ ይሰጣታል። እሷም ስትመለከተው ደክሟል፣ በጣም ተርቧል እና እንካ ከዚህ አፕል ብላ ስትሰጠው እሱ እንዳራበውና የእሷንም ምግብ ሊበላባት እንደማይፈልግ ይነግራታል። በእድሜ ትልቂቱን ሴትዮ ታሳምነውና በጣም ስለደከመው ስላየችው እሷም ደግነቱንና ምስኪንነቱን ስለወደደችው ድንጋዩ ላይ አብረው ቁጭ ይሉና የምትፈልገውን ያህል አፕል ብላ እኔ በእድሜ ትልቅ ነኝ ልጄ ትለውና እንዲበላ ታደርገዋለች። አለንም በጣም እርቦት ስለነበረ በእድሜ ትልቂቱ ሴትዮ ስለፈቀደችለት ሙሉውን አፕል ጥርግ አድርጎ ይበላዋል። በእድሜ ትልቂቱም ሴትዮ ከየት እንደመጣ ስትጠይቀው ከሩቅ መንደር እንደሆነና እሱም የሚያርፍበት ቦታና የሚሰራው ስራ እየፈለገ እንደሆነ ይነግራታል። ይህንንም የሰማችው በእድሜ ትልቂቱ ሴትዮ አለንም በደንብ በአጭር ደቂቃ ውስጥ ልታውቀው ስለቻለችና ደግነቱም ስላስደነቃት እሷ ብቻዋን ስለምትኖር ስራ እስከሚያገኝና የሚያርፍበት ቦታ እስከሚያገኝ ከሷ ጋር መቆየት እንደሚችል ትነግሯለች። በእድሜ ትልቋ ሴትዮ ጋር አብሮ በመሄድ ከቤቷ ይሄድና ጥሩ ጊዜ ያሳልፋሉ። በእድሜ ትልቂቱም ሴትዮ ጥሩና ደግ ለጋስ ነበረች። የሚመገበውን ምግብ ትሰጠዋለች፣ ትንከባከበዋለች። እናም ጥሩ ነገር ያደረገችለትን በእድሜ ትልቂቱን ሴትዮም ሁለቷንም አንድ ቀን መልሳለሁ እያለ እያሰበ ነበር። በስተመጨረሻም አለን ስራ ያገኛል። ስራውም እንጨት መቁረጥና መሸጥ ነበር። መጥረቢያውን ይዞ በመሄድ ወደ ጫካ የተለያዩ እንጨቶችን ሲቆርጥ ከቆየ በኋላ እንጨቶችን ይሸጥና የሚያገኘውን ገንዘብ ወደ ቤት ይዞ በመመለስ ለትልቂቱ ሴትዮ ይሰጣት ነበር። እሷም ለተለያዩ ወጪዎች ትጠቀማለች። አንድ ቀንም በጣም ትልቅ እንጨት አግኝቶ እየቆረጠ ነበር። እሱም በጣም ደስ ብሎታል፣ ምክንያቱም እንጨቱ ጥሩ ዋጋ ያወጣልኛል ብሎ ነበር ያሰበ። እናም ይህንንም እንጨት በመሸጥ በእድሜ ትልቂቱን ሴትዮ ልክ እንደ እናቷ የምትንከባከበውን እንደሚክሳት እያሰበ እንጨቱን እየቆረጠ በነበረበት ሰዓት በፍጥነት እየሰራ ነበር። መጥረቢያውም ያመልጠውና ውሃ ውስጥ ይገባበታል። አለንም በጣም አለቀሰ ውሃው ዳር ቆሞ፣ ምክንያቱም እየቆረጠው የነበረው ዛፍ ጥሩ ገንዘብ ያስገኘዋል፣ እንዲሁም በእድሜ ትልቂቱ ሴትዮ ያደረገችለትን ውለታም ለመመለስ ያበቃው ነበር። አዝኖም ቆሞ በነበረበት ሰዓት አንድ ፌሪ ከውሃው ውስጥ ትወጣና እሷ የውሃው ፌሪ እንደሆነች ትነግረዋለች እና ምን ተፈጥሮ እንደሚያለቅስም ስትጠይቀው የተፈጠረውን ነገር ይነግራታል። እሷም እኔ ያወጣልሃለሁ በማለት ያላትን ኃይል በመጠቀም ውሃ ውስጥ አንድ ወርቃማ መጥረቢያ ታወጣለች። ይሄ ያንተ መጥረቢያ ነው ብላም ስትጠይቀው ታማኝና ደግ ሰው ስለነበር አይ ይሄ የኔ መጥረቢያ አይደለም ይላታል። እሷም እሺ ቆይ እንደገና ልፈልግልትልና ሌላ በፕላቲኒየም የተሰራ መጥረቢያ ወጣ ታሳየውና ይሄ ያንተ ነው ብላ ስትጠይቀው አለን ታማኝና ደግ ሰው ስለነበረ ይሄ የኔ መጥረቢያ አይደለም ይላታል። የውሃዋ ፌሪም እየሳቀች
ለየት ያለ ኃይሏን በመጠቀም በድጋሚ መጥረቢያ ታወጣለች። ስታወጣ አሁን የአለን ትክክለኛ መጥረቢያ ነበር። በዚህም ሰዓት በግልጽና በታማኝነት አለን ይሄ ነው የኔ መጥረቢያ አመሰግናለሁ ፌሪ ሲላት፣ ፌሪዋም 2 የሱ ያልሆነ መጥረቢያ እንደሰጠችው ወርቃማና ፕላቲኒየም፣ ነገር ግን እሱ እንዳልተስገበገበና የራሱንም ንብረት እንደመረጠ ለታማኝነቱ ሁለቱንም የፕላቲኒየሙንም የወርቁንም መጥረቢያ እንደምትሸልመው ተነግረዋለች። እሱም አመስግኖ ተቀብሏት መጥረቢያውን ይዞ ይሄዳል። በጣም አሪፍ ዋጋም ስለሚያወጣ መጥረቢያውን ወስዶ ይሸጠዋል። ከሸጠውም በኋላ ወደ ቤት ይመለስና በእድሜ ትልቋ ሴት የምትኖርበት ቤት ትንሽ ነበር። ያንንም ቤት አፍርሶ እንደገና አሪፋና ቆንጆ አድርጎ ይሰራዋል። ጥሩ የተንደላቀቀና የሀብታም ኑሮ መኖራቸውንም ጀመሩ በእድሜ ትልቋ ሴት ጋር። አንድ ቀንም ወደ በፊት ሰፈሩ ይመለሳል። ሲመለስም ሌባ ጓደኛውን ጄምስ ያገኘዋል። ጄምስም ሲመለከተው በጣም ተገርሟል። ምክንያቱም አለን እጅግ በጣም ሀብታምና ቅንጡ ሰው ሆኗል፣ ተመችቶታል። እሱም የተፈጠረውን ነገር በሙሉ እንዴት ሀብታምም እንደሆነ ለጓደኛው ጄምስ ይነግረዋል። በዚህም ሰዓት ጄምስ ጓደኛዬ ሀብታም ሆኖማ እኔ ሳልሆን አልቀርም፣ እንኳንም ነገረኝ እንጂ እኔም በቅርቡ ሀብታም ሆናለሁ እያለ እያሰበ ነበር በውስጡ። ታሪኩንም በደንብ በግልጽ በታማኝነት አለን ስለነገረው ለጄምስ ጄምስ ወደ ተባለው ወንዝ መጥረቢያ ይዞ ይሄዳል። ማንም እንዳላየው ሲያውቅ መጥረቢያውን ወንዝ ውስጥ ወርውሮ ይከተውና ወይኔ መጥረቤ ሰርቼ ልበላ ነው እያለ ሲያለቅስ የውሃዋ ፌሪ ተወጣና ምንድነው ብላ ስትጠይቀው የተፈጠረውን ነገር በሙሉ ለፌሪዋ ይነግራታል። ፌሪዋም ደግ ስለነበረች እኔ አወጣልሃለሁ አታስብ ትለውና ኃይል በመጠቀም ወርቃማ መጥረቢያ ታወጣለች። ጄምስ አይኑ ወርቃማ መጥረቢያውን ሲያይ ማመን አልቻለም። በጣም ተስገበገበ። ፌሪዋም ይሄ ያንተ ነው ብላ ስትጠይቀው አዎ ይሄ ነው መጥረቢያ፣ በጣም አመሰግናለሁ ይላትና ጄምስ መጥረቢያውን ለማንሳት ወደ መጥረቢያው ሲጠጋ ፌሪዋ በስግብግብነቱ በጣም ስለተገረመች መጥረቢያውን መልሳ ተቀመውና ስግብግብና ራስ ወዳድ እንደሆነ ይሄም እንደሚያስቀጣው ትነግረዋለች። ከዛም ወርቃማ መጥረቢያም እንደማትሰጠው እንዲሁም የራሱንም መጥረቢያ ወጣ እንደማትሰጠው ትነግረውና እዛ አካባቢ ትጠፋለች። ጄምስም በስግብግብነቱ ምክንያት የራሱንም ትክክለኛ መጥረቢያ አጣ። እንዲሁም ምንም አይነት ወርቃማ መጥረቢያ ሳያገኝ ቀረ። በዚህም ሰዓት አዝኖ ወደ መንደሩ ይመለሳል። እዚህ ታሪክም የሰማው ስኪኑ አለን ጓደኛው ወርቃማ ሳንቲም አምጥቶ ለጄምስ ሌላ መጥረቢያ የሚገዛበት ይሰጠዋል። ጄምስም በጣም አዝኖ አለቀሰ ብሩን ሲቀበለው፣ ምክንያቱም እና ደግሰው አልነበረም። አለንም ለጓደኛው ወርቁን ሰጥቶት ወደ ቤቱ ሲመለስ በጣም የሚያምርና ወርቃማ ቤት ሆኖ ተቀይሯል። በጣም ተገረመ። ነው ይሄን የሰራው ደግሞ ቤቱን እያለ እየተገረመ ዝቅ ብሎ ሲመለከት ትንሽ ደብዳቤ ይመለከታል። ደብዳቤውንም ሲያነበው እድሜ ትልቂቱ ሴትዮ እስከ ዛሬ ወንዙ ዳር ላይ ፌሪዋ ወርቁን የሰጠችው ነበረች። በደጉነቱና በታማኝነቱ እንዲሁም በጥሩነቱ ለፈጣሪም ቅርብ የሆነ ሰው በመሆኑ ምክንያት ይህን ሁሉ ነገር እንዳደረገችለትና አሁን በኋላም በዚህ ቤት ኑሮውን አንድ ላቆና ዘና ብሎ እንዲኖር ነበር። አለንም በጣም ደስ አለው። ፈጣሪውንም ተመስገን አለና ፈጣሪውን አመሰገነ። የዚህ ተረት መልእክት ሁሌም ታማኞችና ለፈጣሪያችን ተገዥ ከሆነ ጥሩ ነገር እንደሚያጋጥመን፣ መጥፎችና ስግብግቦች ከሆነ ግን መጥፎ ነገር እንደሚያጋጥመን ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ቪዲዮን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት አንድ ማያ የተባለች ወጣት ሴት ነበረች። የምትኖረው ከእናቷ ጋር ነው። ማያ እጅግ በጣም ወፍራም ናት። ምክንያቱም እሷም ያስደስታት ስራ ከመስራትና እናቷን ከማገዝ ይልቅ ቁጭ ብላ የተለያዩ ምግቦችን ስትበላ መዋል ያስደስታታል። ብዙ ጊዜዋንም የምታሳልፈው ቁጭ በማለት ምግብ በመብላት ስለሆነ እጅግ በጣም ግዙፍና ወፍራም ሆነች። እንደተለመደውም አንድ ቀን ቁጭ ብላ ምግቧን እየበላች ነበር። እናቷም ከገበያ ቆይታ ስትመለስ እጅግ በጣም ደክማት ስለነበረ ማያ ልጄ ነይ እስኪ ወደዚህ እግዢ በማለት ትጠራታለች። ማያም እማዬ እኔ አሁን ስራ እየሰራሁ ነኝ፣ በጣም በስራ ተወጥሬያለሁ፣ ምግብ ልብላበት አትጥሪኝ አለቻት። የማያ እናትም እያዘነች ከገበያ ገዝታ የነበረው ዕቃ ደክማት ስለነበረ አንዱን መሬት ላይ ትጥለዋለች። ነገር ግን መሬት ላይ ሲወድቅ ማያ ተመልክታ ነበር። ስትመለከትም ምግብ ነበር። እሷም እየተንሸራተተች በመምጣት ምግቡን ያዘችው። እናም ኢንጆሪም ስለነበር ኢንጆሪውንም እያወጣች መብላቷን ጀመረች። እናቷም እጅግ በጣም ተናደደች። በልጇም በጣም እያዘነች ነው። ጆሮዋን ያዘችና ቆነጠጠቻት።
የማያ እናት እጅግ በጣም ግራ ገብቷታል። ምክንያቱም ልጇ ቤት ተቀምጣ እየበለች ስለሆነ የምትውል በጣም ወፍራሙን አባታለች። እሷም ይህን ለማስተካከል ብዙ እቅድ እያቀደች ነበር እና እስከዛ ገበያ ስትመለስ በዛው ለማያ ልብስ ገዝታላት ነበር፣ ቆንጆ ቀሚስ ነች። እናም ማያን እንድትለካው ነግራት ማያ ቀሚሱን አይታ ራሷን ስትመለከት በጣም አዘነች። ምክንያቱም ከበፊቱ ሰውነቷ እጅግ በጣም ወፍራለች። እናም ቀሚሱም አይሆናትም። እሷም አዝና በመመለስ ጠረጴዛው ላይ ቁጭ ብላ ስትመለከት የታሸገ ኩኪስ ነበር። እሷም ኩኪሱን ለመብላት እጇን ስትሰድ እናቷ እየሮጠች መጣችና እረፊ አትበይ አንቺ ልጅ፣ እንደዚህ በጣም እየወፈርሽ ምግብ መቀነስ አለብሽ። እማዬ ትንሽ ብቻ ትንሽ ልብላ፣ በቃ አቁሚ ያልኩሽ አንቺ ልጅ፣ መነግርሽን ስሚ፣ እኔ እናትሽ ነኝ። ያገኘሽውን ምግብ መብላት ማታቆሚ ከሆነ ወፍረትሽ የሚቀንስ አይሆንም፣ ይበልጥ ትወፍሪያለሽ። ይህ ደግሞ ለበሽታ ይዳርግሻል፣ ጤናማም የምትሆኝ አይሆንም። ደግሞ ሳይሽ የምግብ ሱስ ይዞሻል፣ ለዛ ነው እንደዚህ የሚያደርግሽ አለቻትና እናቷ ግራ ገባት። ምክንያቱም ልጇ እጅግ በጣም በተሳሳተ መንገድ እየሄደችባት ነው። እናቷም ምንም አይነት ምግብ እንዳትመገቢ፣ እኔ አሁን እዚህ ተንቀሳቅሺ ላንቺ ውፍረት ማጥፊያ መፍትሄ የሚሆን ነገር ፈልጋለሁ በማለት ትታት ትሄዳለች። ከዛም እናቷ ከደቂቆች በኋላ ትመለስና አንድ መድኃኒት ትሰጣታለች። ይህንን ሂደሽ ዋጩ፣ ለጊዜው ይህንን ከዋጥሹ አስማተኛና ለየት ያለ ኃይል ስላለው ሰዎች አንቺን ሲመለከቱሽ ቀጭን ሆነሽ እንደ ድሮ ገጽታሽ ትታያቸዋለች በማለት ትነግራታለች። እሷም ወደ መስኮት በመሄድ ራሷን እየተመለከተች አስማተኛው መድኃኒት ስትጠቀመው ወደ በፊት አቋሟ ወደ ቀጭንነት ትቀየራለች። እናቷም እንደዚህ ብላ ምክር ሰጠቻት። እውነተኛ ጓደኞችና እውነተኛ ደግ ሰዎች ስለ ሰዎች ውፍረትና ስለ ምንም አይነት ነገር አይጨነቁም፣ በትክክለኛ ማንነትሽና ገጽታሽ ይወዱሻል በማለት ስለ ውፍረቷ እንዳትጨነቅ ትነግራታለች። ለጊዜው ግን ይህን መድኃኒት እየተጠቀመች መቆየት እንደምትችልም ታስረዳታለች። እንዲህ እያወሩ ባለበት ሰዓት በሩ ተንኳኳ። በዚህም ሰዓት የማያ እናት በሩን ሄዳ ትከፍተዋለች። በሩንም ስትከፍተው የማያ የወንድ ጓደኛዋ ነበር። እሱም ከሷ ጋር ቀጠሮ እንዳላቸውና ዛሬም አብረው እንደሚወጡ ይነግራታል። የማያ እናትም ምንም አይነት ምግብ እንዳታስበላት በማለት አስጠንቅቃ ትጠራለታለች። የማያ ጓደኛም ሲመለከታት ቀጭን ናት፣ ምክንያቱም ልዩ ኃይል ያለውን መድኃኒት ስለወሰደች ነበር። ማያና የወንድ ጓደኛዋ አብረው መንቀሳቀስ ጀመሩ። ከተማ ውስጥም የተለያየ ቦታ ሲዞሩ ኬክ ቤት ተመለከተች ማያ። ኬኩን ለመመልከት ዘወር ስትል መስታየቱ ሲያንጸባርቅ ግን መስታየቱን ስትመለከተው ትክክለኛ ውፍረቷን ያሳያል። ይህንንም ስትመለከት ደነገጠች። ስለዚህም የወንድ ጓደኛዋ ስለ ውፍረቷ እንዳያውቅባት ስለሰጋች እንሂድ በማለት ይዘው ትሄዳለች። የወንድ ጓደኛዋም እጅግ በጣም ግራ ተጋብቷል፣ ምክንያቱም ለየት ያለ ባህሪ ያሳየችው ስለነበር ነው። እሱም እሷን ለማስደሰት ሲል ለምን ልብስ ቤት ገብተን ልብስ አትለቂም በማለት ይነግራታል። እሷም ልብስ ብትለካ መስታየት ላይ ትክክለኛ ገጽታዋ ስለሚታይ እንደምትጋለጥና ልብሱም እንደማይሆናት ስለተረዳች አይሆንም ትለዋለች። የማያ ጓደኛም ለሷ ሳይነግራት መስታየት ይገዛል። መስታየቱም እጅግ በጣም ደስ የሚልና በጣም ትንሽ ነበር። እሱም እሷን ለማስደሰትና ደስተኛ ለማድረግ አስቦ ነበር። ከዛም ሁለቶች ጓደኞች ሐይቅ ዳር ሄደው ቁጭ ብለው እየተዝናኑ ሳሉ ቁጭ ብለው እሱም መስታየቱን አውጥቶ ይሰጣታል። እሷም በመስታየቱ ራሷን ስትመለከት መስታየቱ የሚያሳየው ትክክለኛ የውፍረት ገጽታዋን ነበር። በዚህም ሰዓት ተናደደችና መስታየቱን መሬት ላይ ወርውራ ሰበረችው። ጓደኛዋን በጣም ይቅርታ፣ እኔ እንደዚህ ለማድረግ ፈልጌ አይደለም፣ ነገሮችን ልትረዳኝ አትችልም በማለት ትነግረዋለች። እሱም ችግር የለውም ዘና በይ፣ እኔ እኮ ጓደኛሽ ነኝ በማለት ይነግራታል። እሷም የተሰበረውን መስታወት ስትነካው እጇ ይቆረጥና ይደማል። እሷም እጇ ስለደማ ሐይቁ ጋር ሄዳ ለመታጠብ ስትሞክር ፊቷን ሲያንጸባርቀው ወፍራም ፊቷን አሳያት። በዚህም ሰዓት ከጀርባዋ ጓደኛዋ እየመጣ ነበር። እሷም ዘላ ሐይቁ ውስጥ ገባች። ነገር ግን ጓደኛዋ ከገባችበት ሐይቁ ውስጥ ታወጣት። እናም ጥሩ ስሜት እየተሰማት ካልሆነ ወደ ቤት እንሄድ በማለት ይነግራታል። ከዛም ወደ ቤት ይወስዳታል። እሷም በራፋቸው ጋር ስትደርስ አንድ ይጠብቀኝ እዚህ ጋር በማለት ወደ ትክክለኛ ገጽታዋ ትቀየራለች። እሱም ሲመለከታት እጅግ በጣም ወፍራም ናት። እሷም እንደዚህ አለችው፣ እኔ ቀኑ ሙሉ ስረበሽ ዋልኩኝ፣ በጣም ወፍራም ስለሆንኩና ወደ አንተም ሲሄድ ለየት ያለው መድኃኒት ወደ ቀጭንነት እንድቀየርና ወደ በፊት አቋሜ እንድመለስ ስላደረገኝ ነው። ተም እኔን ስትይኝ እንዳትጠላይ ብዬ ነው። በጣም ስለሰጋሁኝ ቀናችን የተበላሸው በማለት ተነግሯለች። እሱም ግራ በመጋባት ምን እየተካሄደ ነው ብሎ ሲጠይቃት
የማያ እናት የሚካሄደውን ነገር በሙሉ ስትሰማ ስለነበር ወደሱ ትመጣና እኔ ላብራራልህ ትለዋለች። ማያ እጅግ በጣም ወፍራም ናት። ይህም የመጣው ከመጠን በላይ ምግብ ስለምትመገብና ቁጭ ብላ ጊዜዋን ስለምታሳልፍ ነው። እኔ ደግሞ በሰዎች እንዳትሳቀቅና እንዳትሰቃይ ስል ለየት ያለ አስማተኛ መድኃኒት ፈልጌ ያገኘሁላትና ከአንተ ጋርም ስትሄድ ይህን እንድትጠቀመው አደረኩኝ በማለት ትነግሯለች። ከዛም ማያን በመቀጠል በጣም ይቅርታ እንግዲህ እኔ ጋር ጓደኛ መሆን ማትፈልግና እኔን የምትጠላኝ ከሆነ በጣም ይቅርታ ስላስቀየምኩ በማለት ትነግሯለች። በዚህም ሰዓት የማያ ጓደኛ እንዴ ተሳስተሻል፣ ለኔ ችግር የለም፣ አንቺ ወፍራም ሆንሽ ምንም ሆንሽ ዋናው ጓደኝነታችን ነው። ደግሞ ይሄ በፈጣሪ ዘንድ የተጠላ ነው። ፈጣሪ የፈጠረውንና ፈጣሪ ያደረገውን ነገር መጥላት ደግሞ እዚህች ዓለም ላይ ኃጢአት ነው በማለት ሲመልስላት ማያ እጅግ በጣም ደስ አላት። ከዛ ማያና ጓደኛዋን በደስታ ተቃቀፉ። የማያ እናትም አንተ በጣም አስተዋይና ደግ ነህ እንዲሁም ብልህ፣ ልጄን ደግሞ አሁን ስፖርት እያሰራሁና እየተንከባከብኩኝ ወደ በፊት አቋሟ እንድትመለስ አደርጋታለሁ ካለች በኋላ ሶስቶችም በደስታ ሲሳሳቁ ታሪኩ ያበቃል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።